ሰላም ሰላም እንደምን አላችሁ ውድ ተማሪዎች እንደምን ሰነበታችሁ። ይህ ኤክሰለንስ ቲዩተር ሴንተር ነው። ኤክሰለንስ ቲዩተር ሴንተር እንደሚታወቀው የተለያዩ የማቴማቲክስ ትምህርቶችን የምንማማርበት የዩቲዩብ ቻናል ነው። ዛሬ ይዤላችሁ የቀረብኩት የግሬድ 11 ሪሌሽንስ ኤንድ ፋንክሽንስ የሚል ይሆናል ማለት ነው። ሰብስክራይብ፣ ሼር፣ ኮፒ ሊንክ እያደረጋችሁ ሀሳብ አስተያየታችሁንም ደግሞ በኮሜንት መስጫ ሳጥን ውስጥ ያስቀመጣችሁ እስከመጨረሻው ድረስ እንድትከታተሉኝ በአክብሮት እጋብዛለሁኝ። ወደ ዛሬው ዩኒታችን ወይም ዛሬ የምንማማርበት ክላስ የምንሄድ ይሆናል። ዛሬ የምንማማረው ሪሌሽን ኤንድ ፋንክሽን የሚል ይሆናል ማለት ነው። ሪሌሽን ኤንድ ፋንክሽን የሚል ይሆናል ማለት ነው። አዝ ዩኒት አውትካም እንደ ዩኒት አውትካም የምናያቸው ሉክ ጀነራላይዝ ፓተርኖች እንደምናደርግ እንችላለን። ጀነራላይዝ ማድረግ እንችላለን። እንዲሁም ደግሞ ዲፋይን ኤንድ ሪካርሲቭ ፋንክሽንስ። ስለዚህ ኤክስፕሊሲት ዲፋይንድ እና ሪካርሲቭ የሆኑ ፋንክሽኖችን ምን ማድረግ እንችላለን? ፓተርናቸውን ጀነራላይዝ ማድረግ እንችላለን ማለት ነው። ሁለተኛው ናው ኖው ዘ ኢንቨርስ ኦፍ ጊቭን ሪሌሽን፣ የተሰጠንን ሪሌሽን ደግሞ ኢንቨርሱን የእሱን ኢንቨርስ ማወቅ እንችላለን። ናው ታይፕስ ኦፍ ፋንክሽን፣ ብዙ አይነት የፋንክሽን አይነቶች አሉ፣ እነሱን እናውቃለን። ሪኮግናይዝ ሪል ቫሊዩ ፋንክሽን፣ ሪል ቫሊዩ ፋንክሽን ምን ማለት እንደሆነ እናስታውሳለን። ናው ሃው ቱ ፋይንድ ኮምፖዚሽንስ ኦፍ ፋንክሽን፣ የሁለት ፋንክሽኖች ኮምፖዚሽን እንዴት ማግኘት እንደምንችል እናውቃለን። ኢንቨርስ ፋንክሽኖችን ደግሞ እናውቃለን። እስኪ ዘ ግራፍስ ኦፍ ኢንቨርስ ፋንክሽንስ፣ የኢንቨርስ ፋንክሽኖችን ግራፍ ስኬች ማድረግ እንችላለን ማለት ነው። አንደርስታንድ ሃው ቱ አፕላይ ሪሌሽን ኤንድ ፋንክሽን ኢን ሪል ላይፍ ሲቹዌሽን። ስለዚህ ሪል ላይፍ ሲቹዌሽን ላይ ሃው ቱ አንደርስታንድ ፋንክሽን እና ሪሌሽን የሚሉትን የምናይ ይሆናል ማለት ነው። በጽሞና እንድትከታተሉን በድጋሚ አሁንም አሳስባችኋለሁ። እንደ ዩኒት ኮንተንት የምናያቸው እነዚህ ናቸው። ሁሎችንም ዛሬ አድሬስ አናደርጋቸውም፣ የተወሰኑትን ዛሬ አድሬስ እናደርጋቸዋለን። ሪሌሽን ምንድነው? ኢንቨርስ ኦፍ ሪሌሽን ኤንድ ዜር ግራፍስ የሚለውን፣ ታይፕስ ኦፍ ፋንክሽን፣ ኮምፖዚሽንስ ኦፍ ፋንክሽን፣ ኢንቨርስ ፋንክሽን ኤንድ ዜር ግራፍስ ኤንድ አፕሊኬሽን የሚሉት ይሆናል። በዚህ ዩኒት ውስጥ የተካተቱ እነዚህ ሰብ ቶፒኮች ናቸው። ስለዚህ በቀጣይ በተከታታይ በምንሰራቸው ሌሰኖች ሁሎችንም የምናያቸው ይሆናል። ሳብስክራይብ ያላደረጋችሁ ሳብስክራይብ እንድታደርጉ፣ ላይክ እያደረጋችሁ፣ ላይክ ባደረጋችሁ ቁጥር ይህ ቪዲዮ ለብዙዎቹ ይደርሳል ማለት ነው። ስለዚህ እናንተ ያገኛችሁትን ለሌሎችም እንዲደርሳቸው ሳብስክራይብ፣ ኮሜንት እንዲሁም ደግሞ ሼር እያደረጋችሁ እንድትከታተሉኝ እጋብዛችኋለሁ። ኢንትሮዳክሽን ኢን ዚስ ዩኒት ዘ ኮንሴፕትስ አባውት ሪሌሽን ኤንድ ፋንክሽን ዛት ዩ ሃቭ ለርንድ ኢን ዩኒት 1። ስለዚህ ግሬድ 10 ላይ ዩኒት 1 ስለ ሪሌሽን እና ፋንክሽን እንዳያችሁ ታስታውሳላችሁ ማለት ነው። ስለዚህ ዛሬ ግን የምናየው ሰም ስፔሻል ታይፕስ ኦፍ ፋንክሽኖች ነው። ከዛ የቀጠለ ስፔሻል ፋንክሽኖችን እናያለን ማለት ነው። ምን ናቸው? ፓወር ፋንክሽን የሚባል አለ፣ አብሶሉት ቫልዩ ፋንክሽን የሚባል አለ፣ ሲግነም ፋንክሽን የሚባል አለ፣ ግሬተርስ ኢንቲጀር ፋንክሽን የሚባል አለ፣ ግሬተስት ኢንቲጀር ፋንክሽን የሚባል አለ። እና ደግሞ እያንዳንዳቸው ደግሞ የተለያየ አይነት ፕሮፐርቲ ያላቸው እነሱን ዲስከስ የምናደርግ ይሆናል። አፕሊኬሽናቸውንም እናያለን ማለት ነው። እንደ ፈርስት ቶፒክ ሰብ ቶፒክ 1.1 ሪሌሽንስ ይላል። ሪሌሽን ዶሜን እና ሬንጅን እናያለን ማለት ነው። ኢን ሴክሽን ዊ ዊል ሪቫይዝ አባውት ሪሌሽን ኤንድ ዲተርማይን ዶሜን ኤንድ ሬንጅስ ኦፍ ሪሌሽን። የአንድ ሪሌሽን ዶሜናቸውን እና ሬንጃቸውን እናያለን ማለት ነው። እንዲሁም ደግሞ ግራፋቸውን እንስላለን ማለት ነው። ፈርስት ኦፍ ኦል ሌትስ ሲ ዚስ አክቲቪቲ። ፈርስት አክቲቪቲ ሜንሽን አት ሊስት 5 ዲፈረንት ሪሌሽንሺፕ ቢትዊን ፋሚሊ ሜምበርስ ኦፍ ሰርቴን ፋሚሊ ይላል። በአንድ ፋሚሊ ውስጥ ያሉ ሪሌሽኖችን ምን አይነት እንደሆኑ ቢያንስ 5 ሪሌሽኖችን
ዲፋይን አድርጎ ወይም ሜንሽን አድርጎ ነው የሚለን። ለምሳሌ 10ኛ ክፍል እንዳየነው ለምሳሌ ማዘር አለ። ማዘር ከማን ጋር ሪሌት ሊያደርግ ይችላል? ልታደርግ ትችላለች ከፋዘር ጋር አለ። እንደገና ማዘር ከማን ጋር ሊሆን ይችላል? ዳውተር ጋር ሊሆን ይችላል ማለት ነው። ዳውተር ከዛ ሰን ጋርም ሊሆን ይችላል ማለት ነው። እንደገና ደግሞ ፋዘር ከሰን ጋር ሊሆን ይችላል። ሲስተር ከብራዘር ጋር ሊሆን ይችላል ማለት ነው። ከብራዘር ጋር ሊሆን ይችላል። እንደዚህ እያለን ሜንሽን ማድረግ እንችላለን ማለት ነው። ብዙ ኤግዛምፕሎችን ሜንሽን ማድረግ እንችላለን። እዚህ ጋር አክቲቪቲ ስለሆነ እናንተ በደንብ ትበሉበት። ሌት ኤ ኢዝ ኢኳል ቱ 1 ኤንድ 2 ቢ ሴት ኮንቴኒንግ ኤ ኤንድ ቢ ፋይንድ ኦል ሰብስቲትዩትስ ኤ ክሮስ ቢ ወይም ይሄ ካርቴዥያን የሚባለው ካርቴዥያን ፕሮዳክት የሚባለውን ነው እናስታውሳለን። አሁንም 10ኛ ክፍል ላይ ኤ ክሮስ ቢ ማለት which is equal to ሴት ኮንቴኒንግ ኦርደር ፔር ናቸው ማለት ነው። 1 ኤ ነው። ከዛ 1 ቢ ነው። ከዛ 2 ኤ ነው። ከዛ 2 ቢ ነው ማለት ነው። እንደዚህ አድርገን ካርቴዥያን ፕሮዳክቶችን ማየት እንችላለን ማለት ነው። ስለዚህ የኤ ኤለመንቶች ሁልጊዜ ምንድን ናቸው? ዶሜን ናቸው። የቢ ኤለመንቶች ደግሞ ምንድን ናቸው? ሁልጊዜ መጨረሻ ላይ የሚቀመጡ ናቸው ማለት ነው። ፋይንድ ዘ ሴትስ ኦፍ ዘ ፈርስት ኤንድ ሰከንድ ኮኦርዲኔት ይላል። ለምሳሌ ኤ ኢዝ ኢኳል ቱ ሴት ኮንቴኒንግ 1 2 እንላለን ማለት ነው። ከዛ የመጨረሻዎችን ደግሞ ቢ ኢዝ ኢኳል ቱ ኤ ቢ እንላለን ማለት ነው። ይቅርታ ቢ ስሞል ነች። አድርገን አጥፍተን ቢ ናት ማለት ነው። ስለዚህ ያንን እናስቀምጣለን ማለት ነው። From your response in activity 1.1 observe the relation between individuals form a set of order pair of individuals and or the non-empty subset A cross B are set of order pair. Not any sets of order pair is a relation. ስለዚህ እያንዳንዱ ኦርደር ፔር የሆነ ሴት ምን ይባላል? ሪሌሽን እየተባለ ይጠራል ማለት ነው። ሪሌሽን እየተባለ ይጠራል። definition 1.1 given to sets A and B any set R of order pair x y where x element of A and y element of B is called relation from A to B. ስለዚህ እንደዚህ አይነት ኦርደር ፔር ከሆነ ኤ ኤክስ ዋይ ከሆነ ኤክስ ከኤ ዋይ ደግሞ ይሄኛው ከኤ ይሄኛው ደግሞ ከቢ ከሆነ እንደዚህ አይነት ከሆነ ሪሌሽኑ ምን ይባላል? ሪሌሽን ፍሮም ኤ ቱ ቢ ይሆናል ማለት ነው። ሪሌሽን ኤ ቱ ቢ እየተባለ ይጠራል ማለት ነው። ይሄ ደግሞ የማን አባል ነው? ኤለመንት ነው። የሪሌሽኑ ኤለመንት ነው እያለን እንጠራለን ማለት ነው። ስለዚህ ኤክስ የመጀመሪያው ኤለመንት ወይም የመጀመሪያው ኮኦርዲኔት ኤክስ ኮምፖነንት ወይም ኤክስ ኮኦርዲኔት እንለዋለን። ዘ ሰከንድ ኮምፖነንት ደግሞ ምን እያልን እንጠራዋለን? ዋይ ኮኦርዲኔት እያልን እንጠራዋለን ማለት ነው። ጊቨን ሪሌሽን አር ፍሮም ኤ ቱ ቢ ዘ ሴት ኦፍ ዘ ፈርስት ኮምፖነንት ኦር ኮኦርዲኔትስ ኦፍ ኤለመንትስ ኦፍ አር ኢዝ ኮልድ ዶሜን። ስለዚህ የመጀመሪያዋ እዚህ ጋር ኤክስ ቦታ ላይ የምትቀመጠዋ ማንኛውም ኤለመንት ምን እየተባለች ትጠራለች? ዶሜንስ ኦፍ ሪሌሽን። የሪሌሽኑ ዶሜን እየተባለ ይጠራል ማለት ነው። በምን ይወከላል? ዶም ኦፍ አር እየተባለ ይጠራል ማለት ነው፣ ወይም ይወከላል። ሁለተኛው ዘ ሴት ኦፍ ኦል ዘ ሰከንድ ኮምፖነንት ኦር ኮኦርዲኔትስ ኦፍ ኤለመንትስ ኦፍ አር ኢዝ ኮልድ ሬንጅስ ኦፍ አር። ስለዚህ የሁለተኛው ደግሞ ዋይ ላይ ያሉ ኮምፖነንቶች በሙሉ ምን እየተባሉ ይጠራሉ? ሬንጅ እየተባሉ ይጠራሉ። ዲኖት የሚደረገው ደግሞ
ራን ኦፍ አር የተባለ ዲኖት ይደረጋል ማለት ነው። ዲኖት ይደረጋል። ኤግዛምፕል ፋይንድ ዘ ዶሜን ኤንድ ሬንጅስ ኦፍ ሪሌሽን ሉክ አር ኢዝ ኢኳል ቱ 45 65 48 68 41 62 46 66 58 70 እነዚህን የያዘ እነዚህን ኦርደር ፔሮችን የያዘ ሪሌሽን ነው። ይሄ ሪሌሽን ስለዚህ ዶሜናቸውንና ሬንጃቸውን ነው አስቀምጡ የተባልነው ማለት ነው። ስለዚህ ልክ ዶም ኦፍ አር which is equal to ሴት ኮንቴኒንግ በዴፊኒሽኑ መሰረት ሁልጊዜ የኤክስ ቫሊዩ ላይ እዚህ ጋር ያለችዋ ኤሌመንት የዶሜን አባል ናች ማለት ነው። 45 የመጀመሪያ የመጀመሪያውን እንወስዳለን። 48 41 46 እና 50 እነዚህ ዶሜንስ ኦፍ አር ይባላሉ ማለት ነው። ከዛ ሬንጅ ኦፍ አር ደግሞ ሬንጅ ኦፍ አር ሁልጊዜ የዋይን ቦታ የያዙ ቁጥሮች በሙሉ የሬንጅ ኤለመንት ናቸው ማለት ነው። ስለዚህ 65 68 62 66 እነዚህ የማን አባል ናቸው? የሬንጅ ኤለመንት ኦፍ ወይም ሳብሴት ማለት እንችላለን። ሳብሴትስ ኦፍ ሬንጅ አር ናቸው። የሪሌሽኑ ሬንጆች ናቸው ማለት ነው። ስለዚህ እነዚህ ዶሜን ናቸው። እቺ ዲ ነች፣ እቺ ዶሜን ነች፣ እቺ ዶሜን ነች፣ እቺ ደግሞ ዶሜን ናች። ሁለተኞቹ ደግሞ እቺኒቱ ሬንጅ ነች። እነዚህ አር ናቸው። እነዚህ ሬንጅ ናቸው ማለት ነው። ስለዚህ የሁለተኞቹ በሙሉ እነዚህ ሬንጅ ናቸው። እነዚህ ደግሞ ዶሜን ናቸው ማለት ነው። እነዚህ ዶሜን ናቸው ማለት ነው። በጣም አሪፍ ኖት the first note given an ordered pair x y x is called the first component or first coordinate እየተባለ ይጠራል። of a given ordered pair and y is called the second component and second coordinate of the ordered pair xy። ስለዚህ xy ኮምፖነንት ፔር ከተሰጠን የኛው የመጀመሪያ ኮምፖነንት ወይም ኮኦርዲኔት እየተባለ ይጠራል። ይሄ ደግሞ ሁለተኛ ኮኦርዲኔት እየተባለ ይጠራል ነው። for an ordered pair xy order is important። ኦርደራቸው በጣም ኢምፖርታንት ነው። ኤክስ ዋይ ካልን ኤክስ ዋይ ነው ማለት ያለብን፣ ዋይ ኤክስ አንልም ማለት ነው። ስለዚህ ኤክስ ባለበት ወይም ባለበት ቦታ ነው መቀመጥ ያለበት ማለት ነው። ኤክስ ኢዝ ኢኳል ቱ ዋይ ኤክስ ዋይ ኢዝ ኢኳል ቱ ዋይ ኤክስ ከሆነ ምን መሆን አለበት? ኤክስ እና ዋይ እኩል መሆን አለባቸው ማለት ካለዛ ግን ትክክል አይሆንም። ፎር ቱ ኦርደር ፔር ኤ ኤንድ ቢ ሲ ኤንድ ዲ ኤ ቢ ኢዝ ኢኳል ቱ ሲ ዲ ከሆነ ኢፍ ኤንድ ኦንሊ ኢፍ ኤ ኢዝ ኢኳል ቱ ሲ ኤንድ ቢ ኢዝ ኢኳል ቱ ዲ ነው ማለት ነው። ስለዚህ ሁለት ኦርደር ፔሮች እኩል ናቸው የምንላቸው ፈርስት ኮምፖነንት ከፈርስት ኮምፖነንቱ፣ ሰከንድ ኮምፖነንት ከሰከንድ ኮምፖነንቱ ጋር እኩል ሲሆኑ ነው ማለት ነው። እኩል ሲሆኑ ነው። ኤግዛምፕል ቴብል 2 gives the marks of a certain students in 4 subjects out of 100 ከመቶ እነዚህ ለአራት ሳብጀክቶች ከመቶ ያገኙት ውጤት ነው፣ የተማሪዎች ውጤት ነው። ሶ ምንድነው ሊስት ኦል ኤለመንትስ ኦፍ ሪሌሽን አር ዲፋይንድ ባይ ቴብል 2። ስለዚህ በዚህ ያለውን ሪሌሽኑን ዲፋይን አድርጎ ነው የሚል ሪሌሽን ሁልጊዜ ዲኖት የሚደረገው በካፒታል አር ነው። which is equal to what a set containing in bracket English ኮማ 89 እሺ ማቴማቲክስ ደግሞ ስንት ማትስ ሾርትሊ 91 ኦኬ ፊዚክስ ስንት አመጣ 88 ኦኬ ከዛ ኬሚስትሪ 90 ከዛ ይሄን እንዘጋዋለን ማለት ነው።
እንዘጋዋለን ማለት ነው። እንዘጋዋለን። ስለዚህ ሪሌሽኑን ዲፋይን ስናደርገው ይሄ ነው ማለት ነው። ይሄኛው የኤ ሶሉሽን ይሆናል ማለት ነው። እዚህ ጋር የሶሉሽን ቦታ አለ። ኦኬ ኖ ፕሮብሌም። ቢ ፋይንድ ዘ ዶሜን ኤንድ ሬንጅስ ኦፍ አር ነው። ስለዚህ ዶሜን ኦፍ አር ምን ይሆናል? የመጀመሪያ ኤሌመንቶች ይሆናሉ ማለት ነው። ኢንግሊሽ፣ ማትስ፣ ፊዚክስ እና ኬሚስትሪ ይሆናል ማለት ነው። ኬሚስትሪ ይሆናል ማለት ነው። ከዛ ሬንጅ ኦፍ አር ደግሞ ምን ይሆናል? ሴት ኮንቴኒንግ ዘ ሰከንድ ኮኦርዲኔት ሰከንድ ኮኦርዲኔቶች ደግሞ ሬንጅ ይሆናሉ ማለት ነው። 89 91 88 እና 90 ይሆናል ማለት ነው። 90 ይሆናል ማለት ነው። እነዚህ ሬንጅ ይሆናሉ ማለት ነው። ኦኬ ኤግዛምፕል 3 ሉክ አር a set containing x order pair xy when y is equal to x square and x is the element of what? -2, -1, 0, 1, 2 ስለዚህ ይሄ ሪሌሽን ነው። ሪሌሽናችን ነው ማለት ነው። ስለዚህ ኤ ምን ይለናል? ሊስት ኦል ዘ ሪሌሽንስ ነው። ሁሉንም ሪሌሽናችን ሊስት አድርጓቸው ነው። አር ኢዝ ኢኳል ቱ ሴት ኮንቴኒንግ ኤክስ ስንት ይሆን? ኤክስ -2 ሲሆን ዋይ ስንት ይሆናል? -2 ስኩዌር ማለት ነው። ዋይ የሚሆነው -2 ሲሆን -2 ስኩዌር 4 ይሆናል ማለት ነው። 4 ይሆናል። አሁን ኤክስ ደግሞ -1 ሲሆን -1 ስኩዌር ሲሆን አሁንም 1 ይሆናል። ኮማ 0 ሲሆን 0 0 ይሆናል። 1 ሲሆን 1 ስኩዌር 1 ይሆናል። 2 ሲሆን 2 ስኩዌር 4 ይሆናል ማለት ነው። ሁሉም ሪሌሽኖች እነዚህን ይመስላሉ። ከዛ ቢ ምን ይላል? ፋይንድ ዘ ዶሜን ኤንድ ሬንጅ ነው። ዶሜንስ ኦፍ አር which is equal to the first coordinate ናቸው ወይም የኤክስ ኤሌመንቶች ማለት እንችላለን በቀላሉ -2 -1 0 1 እና 2 ናቸው። ሬንጅስ ኦፍ አር ደግሞ which is equal to what? 4 1 0 ናቸው ማለት ነው። ወይም ሪኦርደር አድርገን ስንጽፋቸው ምን ማለት እንችላለን? 0 1 4 ብለን አስተካክለን መጻፍ እንችላለን ማለት ነው። በጣም አሪፍ። ሌትስ ሲ ኤክሰርሳይዝ 1.1 ሌት አር ኢዝ ኢኳል ቱ ወይም ሪሌሽን አር ኢዝ ኢኳል ቱ ሴት ኮንቴኒንግ 1 1 2 -2 10 25 25 10 and 100 ፋይንድ ዘ ዶሜን ኤንድ ሬንጅ። ይህ በጣም ቀላል ነው ማለት ነው። ስለዚህ ዶሜኑ ማን ነው? የመጀመሪያ ኤክስ ቫልዩ ይሆናል ማለት ነው። እነዚህ ዶሜን ናቸው። ዶሜን ይሆናል። ይህም ዶም ነው። ስለዚህ ዶሜኑን ምን ማለት እንችላለን? ኦኬ 1 1 2 -2 10 20 ኦኬ እሺ አር ኢዝ ኢኳል ቱ ሴት ኮንቴኒንግ 1 1 -1 ኦኬ 1 1 2 -2
ይሄኛው ዋን ዋን ነው። ቱ ኔጌቲቭ ቱ ኦኬ 10 20 እሺ 5 25 and 5 25 100 እና የተሰጠን ማለት ነው። ስለዚህ ዶሜን ኦፍ አር ከተጠየቀን ዋን ሴት ኮንቴኒንግ ዋን ኦኬ 2 10 5 እናደርጋለን። አንደግመውም አር እዚህ ጋር አሁን 10 10 አለ አንደግመውም። ከዛ ሬንጅ ኦፍ አር ከተባለ ደግሞ ኢኳል ከኔጌቲቭ ቱ እንጀምር። ከዛ ዋን አለ ቲዮኒ አለ 25 100 አለ ማለት ነው። ስለዚህ ያደረግን ዶሜን እና ሬንጁን መፈለግ እንችላለን ማለት ነው። ዶሜን እና ሬንጁን እንደዚህ አድርገን መፈለግ እንችላለን ማለት ነው። ኩዌስችን ነምበር 2 ቅድም በኤግዛምፕል መልክ ስለሰራነው ድጋሜ መስራት አያስፈልግም። ኩዌስችን ነምበር 3 the relation y is equal to x square minus 2 when x element of 0 up to 5 ሪሌሽኑ ሶስተኛው r which is equal to what is it containing x square y is equal to x square minus 2 when x element of what 0 1 2 3 4 5 I think okay ለዚህ ይሄ ነው ኦርደር ፔር ነው። እዚህ ጋር ዋይ ኦኬ እሺ እንደዚህ እናደርጋለን ማለት ነው። ስለዚህ አሁንም ዶሜን እና ሬንጅ ነው የተጠየቅነው ማለት ነው። ዶሜን እና ሬንጅ ነው መጀመሪያ ሊስት እናደርጋቸዋለን ማለት ነው። what is r is equal to what for example x 0 ሲሆን ምን ይሆናል? ይሄ 0 ሲሆን x y ኔጌቲቭ 2 ይሆናል። እሺ x 1 ሲሆን 1 ስኩዌር 1 1 ማይነስ 2 ማይነስ 1 ይሆናል ማለት ነው። 1 ሲሆን ማይነስ 1 ይሆናል ማለት ነው። እሺ 2ን እዚህ ጋር ብንተካው 2 ስኩዌር 4 4 ማይነስ 2 2 ይሆናል ማለት ነው። 2 ይሆናል ማለት ነው። ኦኬ 3 ስኩዌር 9 9 ማይነስ 2 9 ማይነስ 2 ኦኬ 7 ይሆናል ማለት ነው። 7 ይሆናል። ኦኬ አራተኛው 4 ስኩዌር 16 ይሆናል። 6 ማይነስ 2 14 ይሆናል ማለት ነው። 5 ስንተካ ደግሞ 25 ማይነስ 2 23 ይሆናል ማለት ነው። እንዲያደርገን ኮምፕሊትሊ ሊስት ማድረግ እንችላለን ሪሌሽኑን። ከዛ ዶሜኑን ማውጣት ቀላል ነው የሚሆነው። set containing 0 1 2 3 4 5 ወይም ኤክስ ኤለመንት እዚህ ጋር ያሉት ኤለመንቶች ናቸው የሚሆኑት ማለት ነው። range of r which is equal to what -2 -1 2 7 14 and 23 ይሆናል ማለት ነው። 23 ይሆናል። እንደዚህ ያደረግን መስራት እንችላለን ማለት ነው። ላዳመጣችሁኝ አመሰግናለሁኝ። በሚቀጥለው ሌሰን እስከምንገናኝ ባይ ባይ። ሰላም ሁኑ። ሰላም እደሩ።